ሰላም በያላችሁበት የጌታ ኢየሱስ ክርስቶስ ሰላም ይደረሳችሁ። እንዴት ናችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ። እኔ በጣም ደህና ነኝ። እንደገና ይህንን ላዘጋጀ ወደድኩት። በተለይም ቲክቶክ ላይ ያላችሁ ረጅም ቪዲዮ ማየት ማትችሉ ያንኛው አንድ 30 ደቂቃ አካባቢ የሚሆን ስለሆነ ስለ መጽሐፍ ቅዱስ የተለያዩ ሃይማኖቶች የተለያዩ መጽሐፍ ቅዱስ ቁጥሮች የያዙ በመጽሐፍ ቅዱስ ውስጥ የተለያዩ መጽሐፍቶች አሏቸው። ቁጥራቸውም የተዘባረቀ እንደሆነ ባለፈው እንግዲህ የኦርቶዶክስ የኢትዮጵያ ኦርቶዶክስ 81 መጽሐፍት ያሉት መጽሐፍ ቅዱስ እንዳላቸው፣ የካቶሊክ 73 መጽሐፍ የሆኑ መጽሐፍት እንዳላቸው፣ የግሪክ ኦርቶዶክስ 78 መጽሐፍቶች ያላቸው ልዩ ልዩ መጽሐፍቶች ያሉት መጽሐፍ ቅዱስ እንዳላቸው፣ የሩሲያ ኦርቶዶክስ 77 የራሻ ማለት ነው 77 መጽሐፍ ቅዱስ ያለው፣ የፕሮቴስታንት 66፣ የመሲሐዊ የአይሁድ መጽሐፍት 66 ማለት የመሲያኒክ ጅውሽ የአይሁድ ክርስቲያኖች ማለት ነው። በሌላ አባባል ክርስቲያን የሆኑ አይሁዶች። ለምሳሌ እኔ ብዙውን ጊዜ ቅዳሜ ከእነሱ ጋር ሄጄ እማራለሁ። ይዘመራል፣ በዕብራይስጥም ይዘመራል። ብዙ የዕብራይስጥ ቋንቋዎች እንትን ስለምንል የሂብሩ ቋንቋ ደስ ስለሚለኝ እዛ ሄዳለሁ። ቅዳሜ ሻባት ሰርቪስ አለ። አዲስ ኪዳን፣ ብሉይ ኪዳን ሁሉን እንማራለን። ስለዚህ ለምንድን ነው ይህን ያህል መጽሐፍ የትኛው ነው ትክክለኛው የሚለውን ለማብራራት ነው እንግዲህ ጥረት ያደረግኩት። አሁን እጥር ያለች ምጥን ያለች ብዙ ዛዛታ ምናምን የሌለው በብሉይ ኪዳን በአዲስ ኪዳን ውስጥ ያለው ምንም ችግር የለም። የኢትዮጵያ ኦርቶዶክስ 27 የአዲስ ኪዳን መጽሐፍት አላት። የግሪክ ኦርቶዶክስ 27 አዲስ ኪዳን መጽሐፍት አለ። የራሻ ኦርቶዶክስ 27 ሁሉም 27 የፕሮቴስታንት የክርስቲያኖች ሁሉም 27 አራቱ ወንጌሎች፣ የሐዋርያት ሥራ፣ መልእክት እና ራእይ እነዚህንን አጠቃሎ 27 መጽሐፍ አለ። ምንም ችግር የለም። ችግሩ ያለው ከብሉይ ኪዳን መጽሐፍት ወይም ደግሞ ባለፈው እንዳልኳችሁ ከታና መጽሐፍ ነው። ታና። ስለዚህ አሁን ሄደን እንቆጥራለን። ሳይቱን አሳያችኋለሁ። ራሳችሁ እንድትቆጥሩ 1 2 3 ብሎ ተቀምጦላ እንትን ብሎ ተዘርዝሮ ተቀምጧል። ቁጥር ሰጣችሁ ማወቅ መማር ነው። ያነ ነው እንግዲህ 39 መጽሐፍት እንዳሉ ያንንም ደግሞ የምንድን ያገኘሁት the complete ታናህ ሂብሩ ባይብል የአይሁዶች መጽሐፍት የጂውሽ መጽሐፍት ታናህ ተብሎ ይጠራል። the complete Jewish Bible with ራሺ ኮመንተሪ ኮመንት አለው። እነዚህ ናቸው መጽሐፍ ቅዱስ። እነዚህ ናቸው። ስማ በለው አገሬ ሕዝቤ ሆይ ስማ። ቶራ ተብለው የሚጠሩት ፐንታቱክ የሚባሉት በረሽት፣ ዘፍጥረት፣ ሽሞት፣ ኤክሰደስ ወይም ደግሞ ዘጸአት፣ ባይክራ፣ ሌቪቲከስ ወይም ደግሞ ሌዋውያን፣ ባሚድባር በዕብራይስጥ ባሚድባር ይባላል፣ ዘሁልቁ፣ ዲቫሪም፣ ዘዳግም። 5ቱ የሙሴ መጽሐፍት 5 ይዘልኛል። የነቢያት መጽሐፍ የሚባሉት እነዚህ ናቸው። ይኸው ሌላ አዲስ ነገር የለም። እዚህ ውስጥ የምትጨምሩት ነገር የለም። የሆሹዋ ኢያሱ፣ ሾፍቲም መሳፍንት፣ አንደኛ ሳሙኤል አሌፍ፣ ሳሙኤል ቤት፣ ሁለተኛ ሳሙኤል፣ መላኪም፣ ነገሥት 1፣ መላኪም አሌፍ ማለት ነው ነገሥት 1፣ መላኪም ቤት፣ ነገሥት 2፣ ሁለተኛ ነገሥት ማለት ነው። ኢሳያሁ፣ የርምያሁ፣ ኢሳያስ፣ ኤርምያስ፣ የሕዝቅኤል፣ ሆሴ፣ ዮኤል፣ አሞጽ፣ ኦባድያ በእኛ አብድዩ ማለት ነው። ዮናስ፣ ማይካ፣ ሚክያስ፣ ናሆም፣ ሀባኩክ ማለት እምባቆም፣ ሶፎንያስ፣ ሀጋይ፣
ሐጌ በእኛ ሐጌ ነው። ዘካርያስ፣ ማላኪ፣ ሚልኪያስ። ስለዚህ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 21 እና 5 26 21 እና 5 26 ከዛ ክቱቢም ተብሎ ወይም ደግሞ ስክሪፕቸርስ ራይቲንግ ተብሎ የሚመደቡት እነዚህ ናቸው። ተህሊም መዝሙረ ዳዊት፣ ምሽሌይ ምሳሌ፣ ኢዮብ ሽርሐሽሪም መሐልይ፣ ሩት፣ አይኻ ሰቆቃወ ኤርምያስ፣ ኮህሌት መክብብ፣ አስቴር፣ ዳንኤልን እዚህ መድበውታል። እኛ ነቢይ ነው የምንለው በነቢያት ነው፣ እነሱ ግን እዚህ መድበውታል። እንግዲህ አይሁዶች ናቸው እንደመሰላቸው ማድረግ ይችላሉ አይደለ እንዴ? ዳንኤል፣ እዝራ፣ ነህምያ፣ ድብረይ ሀያሚም፣ ዜና መዋዕል አንደኛ ዜና መዋዕል፣ ድብረይ ሀያሚም ቤት፣ ሁለተኛ ዜና መዋዕል ወይም ክሮኒክልስ በእንግሊዝኛ ክሮኒክልስ ተብሎ የሚጠሩ ማለት ነው። ስለዚህ ስንት ይሆናሉ? 1 2 3 4 5 6 7 8 9 10 11 12 13 እና 26 ስንት ይሆናል? 13 እና 26 13 ሲደመር 26 39። ስለዚህ እኛ መጽሐፋችን የተቀበልነው ከአይሁድ ነው። አባቶቻችን የጨመሩት፣ የቀነሱት፣ የከለከሉት ምንም ያሉት ክርስቲያኖች በዚህ ቦታ የላቸውም። በዚህ ማንኛውም ቤተ ክርስቲያን ማንኛውም የቤተ ክርስቲያን አባት በዚህ ይህንን የመቀየር ቀብሎ የመኖር ነው። ምክንያቱም ከነ ኢሳያስ የመጣውን አይ የኢሳያስን አንፈልግም ብሎ ያወጡበት ዘመን የለም። ስለዚህ 39ን ተቀበልነ። 27 ሲደምሩት 66 27 እና 39 66 መጽሐፍ ያለምንም ጥርጥር ያለምንም ሁኔታ ያለምንም ክርክር መጽሐፍ ቅዱስ ትክክለኛው መጽሐፍ ቅዱስ 66 መጽሐፎች አሉት። አዲስ ኪዳን በአዲስ ኪዳን የተሰጠን 27፣ ብሉይ ኪዳን ግን የአይሁድን ነው የወሰድነ የጨመርነው የቀነስነው የለም። ስለዚህ እነዚህ ሃይማኖቶች ከብዙ ዘመናት በኋላ ዘን ብለው አንዳንድ መጽሐፍ ለቃቅመው ጨመሩና ግራ ተጋቡ። ኦርቶዶክስ እንኳን አንድ አይደለም ያላቸው። ኦርቶዶክስ የግሪክ ኦርቶዶክስ 78 ነው። የኢትዮጵያ ኦርቶዶክስ 81 ነው። የራሽያ ኦርቶዶክስ 77 ነው። ያ አንድም አይስማሙም። ስለዚህ ለምንድን ነው? ጭመራ ሲመጣ ነው ጭመራ። ስለዚህ ሰዎች ተከልክሏል፣ ይህ ተከልክሏል፣ ቤተ ክርስቲያን ተከልክሎ እንዳይማ እነዚህ የሚሉት ውሸት ነው። የከለከለ አንድም የለም። ስለዚህ የምትበሉትን እወቁ፣ ጤናኛ ምግብ ተመገቡ። የምትበሉትን እወቁ፣ ጤናኛ ምግብ ተመገቡ። የምንበላውን እንወቅ፣ የእግዚአብሔርን ቃል እንወቅ። ከዛም ደግሞ እንማር፣ እንኖርበት። ይሄ ነው። ጴንጤ የራሱ ደግሞ እኮ መጽሐፍ ያለው 66 ቢኖረውም የራሱ አለው። ነቢያት አሉት። ጴንጤ ደግሞ ከሄዳችሁ መጽሐፍ አለው። ኦርቶዶክስ መጽሐፍ አለው። መጽሐፍ አምጥታ ደብዛ ድንብር ብሩን አወጣቸው። ኦርቶዶክስ እንደዚህ አረጉ። ጴንጤ ደግሞ ነው እኛ የምንኖረው 66 ነው። ነብዩ እስራኤል ዳንሳ ደግሞ ተጨማሪ እንትናለን ከሌ ነብይ ከሌ የአማራ ነብይ፣ የትግሬ ነብይ፣ የምናምን ነብይ ነው።
ይሄ ነው የተሰጠህ። የምትኖርበት ከሆነ ኑርበት። 66 መጽሐፍ እግዚአብሔር ሰጥቷል። ስማ በለው። እግዚአብሔር ምን ሰጠህ? 66 መጽሐፍ። አንብበው፣ አድምጠው። በኦዲዮ ብትፈልግ ብትፈልግ እነከሊታ ያንብቡልህ። አድምጠው፣ አንብበው፣ ብኑርበት። ይሄ ነው ያለን መጽሐፍ። ከዚህ ወዲህ አትጨምር ተብለ ነው። ከነዚህ ከተሰጡት መጽሐፍ ከ66ቱ በላይ አትጨምሩ ተብሏል። ብትጨምር የሚገጥምህን አንተ ታውቃለህ። የሚገጥምህን እነግርሃለሁ። ወደ እሳት ባህር ትጣላለህ። ብትጨምሩ የራሳችሁን ነቢያት የእግዚአብሔርን ቃል ከእግዚአብሔር ቃል በላይ ሰዎችን ብታነግሱ ምን ታገኛላችሁ? የራሶቻችሁን ነቢያቶች የራሶቻችሁን። ምክንያቱም ጌታ ምን ብሎናል? መጽሐፈ ራእይ አነበውና ዘገዋለሁ፣ ጨርሳለሁ። አልንተባተበም፣ ብዙ ጊዜ አልወስድባችሁም። ግን ጠቃሚ ስለሆነ ይህንን ማለቱ ደግሞ ማለቱ እንትን አይልም ማለት ነው። እንደዚህ ይላል፣ እንደዚህ ይላል። ምን ይላል? እንደዚህ ይላል። ከማን ዋይ ይጎዛ ወይ አንተ ምን ትልትል ነው እንዴ? እንደ ነብይ ሊያረግ ነው እንዴ? ጉግልም እንደ ነብይ ያረገው እንደ ነብዩ ባደው ጉግልም ሼህ ጉግልም እንደ ነብዩ ጆሹዋ ቲቪ ጆሹዋ አደረገው። ያው ውሻዎችና አስማተኞች፣ ሴሰኞች፣ ነፍሰ ገዳዮች፣ ጣዖትን የሚያመልኩ ውሸትንም የሚያደርጉ ሁሉ በውጭ አሉ። በእግዚአብሔር ቃል ላይ የሚዋሽ በውጭ ነው የሚኖረው። ማንም በዚህ መጽሐፍ የተጻፉትን የትንቢት ቃል ለሚሰማ ሁሉ እኔ መሰክራለሁ፣ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ከዚህ መጽሐፍ ውጭ እግዚአብሔር እንዲህ አለኝ ብሎ ለራሱ ልክ መኖሪያ ቢያደርግ ነው የተከለከለ ነው። በዚህ መጽሐፍ መኖሪያ ሕግና ስርዓት ነው። መውጫ መግቢያሽ ነው። ይሄ ነው የተሰጠው። ይህንን የሚመሰክር ማንም በዚህ በትንቢት መጽሐፍ ትንቢት ነው የሚለው። ምክንያቱም መጽሐፍ ቅዱስ የትንቢት መጽሐፍ ነው። ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። አይወርስም። እግዚአብሔር ሲዘጋ እንዲያ ብሎ ዘጋ። አሜን ብሎ ከዛ ይህን ካለ በኋላ አሜን ጌታ ኢየሱስ ሆይና አሜን ጌታ ኢየሱስ ሆይን አሜን ብሎ ዘጋ። ስለዚህ ይሄ መኖሪያችሁ ይሁን፣ መኖሪያችን ይሁን። ይሄን እናንብበው። ይሄ ከሚበቃው በላይ ነው። በርበሬና ሽሮ፣ ጥረጨውና ቃሪያ እግዚአብሔር ሊሰጠን የታመነ ነው። ነቢይ አያስፈልገንም። ለዛ እግዚአብሔር ሊሰጠን የታመነ ነው። ሳትለምኑት ይሰጣችኋል። እንኳን ለምን ነው። ይሄ ነው። እግዚአብሔር ይባርካችሁ። እንግዲህ ይሄ ጠቃሚ ነው ብዬ አምናለሁ። ሼር አድርጉ፣ ላይክ አድርጉ፣ ሳብስክራይብ አድርጉ። የምትናደዱ ደግሞ ተናደዱበት። የምትናደዱ ወገኖቼ ተናደዱበት። ፊታችሁ የጠቆረ ነቢያቶቻችሁ የተነኩባችሁ ተናደዱ። አሁንም መብታችሁ ነው። ይሄ ነው ዋናው እውነታው። ግን የምናገረው ይሄ ነው። ጌታ ኢየሱስ በነገር ሁሉ ይባርከን፣ ወደ እውነቱ ይምራን፣ ቃሉን ያብራልን። በእውነት መንገድ፣ በጽድቅ መንገድ ቃሉን ተከትለን እስከ ፍጻሜው ድረስ እሱን እስኪመጣ እስከዛች ቀን ድረስ በፊቱ ጸንተን እንድንቆም ይርዳን። ደህና ሁኑልኝ። ማሰላማ ሀቢቢ፣ ማሰላማ። አዲዮስ። ደህና ሁኑልኝ።